مجمريا ايو الله جل وعلا هل ينزل حقيقة يهم السدي هل ينزل حقيقة سلا نزول ليش لم دور على سلا نزول ايو سلا نزول ما وراء بمكنيات لأنه يتعارض مع ارتفاع الذاتية لله عز وجل نحن متعارض نحن نؤمن اسمع متعارض مهنو لا سيه سمع ايو وري ما بزاز سيهون متعارض مهنو لا سيه ان انت من تلالاችሁ الله جل وعلا الله موجود بلا مكان مرجع تمطام الله موجود بلا مكان مرجع تمطام نو ማስረጃ ነገር بلا مكان ለሚለው ማስረጃ አምጣ አታመጣም ማስረጃውን እኮ ለነገር ነው መጀመሪያ ስማ በፊት ነበረበት ነው ማስረጃ አምጣ ማስረጃ ለዚህ አምጣ ለተናገርከው ነገር ومن صفة الله عز وجل ومن صفة الله عز وجل بأنه قديم هل تؤمن بذلك؟ السلام عليكم دقيقة أقوم الله قديم نونا صح وسام عندك زي بقى أهون أني ويتون مراو ميونا من مسألة أبو فرقان أبو فاروق አሁን ውይይቱ ጭቅጭቅ የሆነ ስለሆነ የሚሆነው ምንድነው ሙዳኸላ ኤሬዴጋ ስለሆነ ሙዳኸላ ቃል በቃሉን ቶ ሌላ ጊዜ ነው በሱ ደቂቃ ላይ እንደፈለገ የተናገረ ነበር በኔ ደቂቃ ማንንም ማውራት ይችላል ደቂቃ እየተናገርከው እንደ በራስ አንተ ደቂቃ በኔ ደቂቃ ሁለታችሁ ከሊማ ይዤዋለሁ ቆይውልህ ከሊማ ጉሮሮውን ከተያዘ በኋላ ማምለጥ የለም ጉሮሮውን ከተያዘ ይፈስር ዳኛ ከሆንክ ኑዙል ሐቂቂይን ይፈስር አስተርጉምልኝ መልመቅሱዱ بالنزول الحقيقي رأساتك ስለ ኑዙል ነገ እናወራለን ስለ ኑዙል ነገ እናወራለን ሁለታችሁ ሚውት አድርጉ ሰማ አንድ ጊዜ ተይዘሃል ዞሮ ሚውት አድርጉ ሁለታችሁ ሚውት አድርጉ ይኸው አቡ ፋሩቅ አሁን ጭቅጭቅ እየመጣ ስለሆነ አንተም በደቂቃ የምትፈልገውን ሐሳብ ትሰጣለህ በመረጃ ቪዲዮ ከፍተህ ኪታብ እያሳየህ ትናገራለህ የፈለከውን ነገር ተናገር የፈለከው ውስጥ ገብተህ መናገር ትችላለህ ኦሳማም ደግሞ መጨረሻ ላይ እንዲ እኔ የጠየቁ ስለ ኑዙል አይደለም ስለ እስቲዋን የጠየቁ እንደዚህ ብለሃል መረጃ ይሄ ነው ብለህ የራስን ሐሳብ ትሰጣለህ በደቂቃ ከዛ በኋላ ላይ መጨረሻ ላይ ደግሞ ቃል በቃል እንጀራ ያ ጀማዓዝም ያለ ራስ ይከበርልን ራሳችን መውዱዓችንን መልቀቅ የለበትም ስለ ኑዙል ሲፈተ ኑዙል እናወራለን የብቻ በዚህ ጉዳይ ላይ ብቻ እሱ እምነቱ አላህ ወጁድ ብላ ያ አላህ ወጁድ ብላ ነገር በቃ ከመረጃ ያስፈልጋል አሁንም እሱ እንዲናገር መፈቀድ የለበትም አሁንም ሁላችን ሚውት አድርጉ ብለሃል እኔም ይስጥያለሁ በቃ አሁን ይኸው ኡሳማ አቡ ፋሩቅም ሆናችሁ ሁለታችሁ አድምጠኝ እሱ ስለ ኑዙል የሚያወራ ስለ እስቲዋም የፈለገውን ነገር በራሱ ሰዓት ያወራ አንተም በራሱ ሰዓት ርዕሱ ተዘሏል አድምጠኝ ርዕሱ ተዘሏል እኛ የተጠራ ነው በዚህ ርዕስ ጉዳይ ነው እሱ ይሄንን ያወራ ብለ ያንን እሱ የገባበትን ኢግኖር አድርገህ የራስን ሐሳብ ትናገራለህ ከፈለክ ደግሞ እሱ ባመጣው አሁንም ከቀየረው ደግሞ በዚህኛው ርዕስ ትወያያለህ አለበዛ ጭቅጭቅ ነው የሚሆነው ቶታል አንተም ርዕሱ መለቀቅ የለበትም ትላለህ እሱም ርዕሱን ይለቃለሁ እያለ ከሄደ ጭቅጭቅ ስለሚሆን አሁን እኔ ሰዓቱን አስጀምራለሁ ርዕስ አለቀኩም እዚህ ላይ አደብ ያስፈልጋል ርዕስ አለቀኩም እኔ ካለኮ ነው ማለት እሱ ያለውን ነው እኮ እኔ ለቀቅ እኮ እያልኩ አይደለም እኔ እኮ አቡ ፋሩቅ እኔ እኮ አንተ ለቀቅ እያልኩ አይደለም እኔ አወያይ ነኝ አይደለም እንዴ አወያይ እያልክ ርዕሱን ከለቀቀ እያልክ በቃ አለ እሱ አላለህም ብሎሃል አይደለም እንዴ እሱ እኮ ብሎሃል የሱን ቃል አካተብኩ የሱን ቃል ማረጋገጥ የለብህም አንተ የፈለከው እኔ እኮ ለአንተ መብት እየሰጠህ ነው ቆይ ኡሳማ የሚውጣልህ እኔ ለአንተ መብት እየሰጠው ነው ኡሳማ ሐዲሱንና ቁርአኑን ጀምዕ ማድረግ ሲያቅተው ማስማማት ሲያቅተው ነው ሊያመልጥ የፈለገው ደግሞ እዚህ ተይዟል አስላ ገና 2 ሰዓት እኮ አለን እኮ ገና 2 ሰዓት አለ ተይዟል አንተ መረጃ ስለስቲዋ አውራ ተብለህ ስለ ኑዙል ታወራለህ እንዴ መረጃ ስለ ሐዲሱን ኑዙል መጀመሪያ ነገር ያለው ዓሊም የሚያደርገው ምንድነው ነሱል ቁርአን الحديث النبويان ከአይል ቁርአንያ ጋራ ለያይቶ ያይም جمع الروايات وجمع النصوص ዘገባዎች ነው ጀምዕ የሚያደርገው ዓሊም اذا حديث النزول እኔ ተዓሩድ አለው ብያለሁ حديث النزول ከስቲዋ الذاتي ጋራ ተቃራኒ ነው ስለዚህ ተቃራኒ አለመሆን አሳየኝ ስጠይቅህ ኑዙል ሐቂቂ ማለት ምን ማለት ነው ብያለሁ እስካሁን አልመለስክልኝም اذا فسر هذا
እናንተ ትላላችሁ አላህ ጀለ ወዐላ የንዚሉ ሐቂቀተን ትላላችሁ። መልመቅሱዱ ቢኑዙል الحقيقي يا اخي الكريم። አሁን ምንድነው ስለ እንትን እያደረገ ነው፣ ስለ ሌላ ርዕስ ነው ያነሳውና ስለዛም ቢሆን ቆይ እኮ ተረጋጋ። አሁን ምንድነው እያደረገ ያለው? ስለ ኑዙል ነው እያነሳ ያለው ኑዙል ነው። ስለዚህ አሁን እኛ ምንድነው ስለ እስቲዋእ ነው እኛ እያወራን ያለ ነው፣ ስለ እስቲዋእ ነው። ስለ እስቲዋእ ላይ ቁርአን ምን ይላል፣ ሐዲስ ምን ይላል የሚለውን ነገር ካነሳን በኋላ እኔ አላህ ከአርሽ በላይ ነው ስል እሱ ደግሞ አይደለም ካለ አይደለም ለሚለው ነገር ማስረጃ ማንጣት ነው ያለበት። አይ ይሄ ነገር ይኸውልህ መጀመሪያ እኮ ምንድነው እኔ ጀምዑ አንሱስ ይገባሃል። ይሄ ነስን ጀምዕ ማድረግ ነስን ጀምዕ ስናደርግ የኔ ጥያቄ ነው ይሄ ሐዲስ ኑዙል ከእርቲፋዕ ዛትይ ጋራ ሙቃረናል፣ ይለያያል፣ ሙኻሊፍ ነው፣ ተዓሩድ አለው። ይሄንን ተዓሩድ ለማሳየት ጥያቄ አንስቼልሃለሁ። የለውም ስትል ማስረጃ ለማንሳት ከፈለክ እናንተ አላህ ጀለ ወዐላ የንዚሉ ኢላ ሰማኢ ኑዙለን ሐቂቅየን ትላላችሁ። አንልም የምትለኝ ከሆነ ንገረኝ። ኑዙለን ሐቂቅይ አንልም በለኝ። ላ የተዓረድ ነገርኩህ እኮ ላ የተዓረድ አላህ ተባረከ ወተዓላ የንዚሉ። ነገር ግን እሳ ምንድነው የንዚሉ ረቡና ተባረከ ወተዓላ ስን ኑዙሉ ሐቂቅይ ነው፣ ያኒ መላኢካ ነው፣ ረሕማ ነው፣ አምሩ ነው ብለን እንግዲያውስ ሐቂቅይ ነው ካልክ መልመቅሱዱ ቢኑዙል ሐቂቅይ ምን ማለት ነው? ኑዙል ሐቂቅይ ማለት አላህ ተባረከ ወተዓላ ተአዊል ሳናረግ እርሱ ይወርዳል ማለት ነው እንጂ ሐቂቅይ ማለት ይወርዳል ምናምን ማለት አይደለም። ሐቂቅይ ማለት ምን ማለት ነው? እውነታ ማለት ነው። እውነታ ማለት የኑዙል ሐቂቃው ምንድነው? ማዕና ሐቂቅዩ ከላይ ወደታች ከላይ ወደታች ይወርዳል ማ አይተአወልም። ግን ይሄንን ከይፍየተ ኑዙል لأن النبي صلى الله عليه وسلم أخبرنا بنزول الرب تبارك وتعالى ولم يخبرنا كيفية النزول. الله يوردال النبي صلى الله عليه وسلم حقيقي معنى بقى مورد የሚባለው ይወርዳል من العلوي من نزول الحقيقي ማለት من العلوي الى السفلي ማለት ነው። ሐቂቅ የንዚሉ ማለት ከላይ እንደዚህ ያለ ወረደ እንደዛ ማለት ሳይሆን ቆይ አንተም በላይ አድምጠኝ። የንዚሉ ረቡና ተባረከ ኡሳማ አትጨነቅ። ይኸውልህ ይችን ፖለቲካ ኑዙል ሐቂቅይ ኑዙል ሐቂቅይ ማለት من العلوي الى السفلي ማለት ነው አይደለም። አሁን ርዕስ እየቀየረ ነው ያ ጀማዓ ያለው ግን ምንድነው አላህ ተባረከ ወተዓላ ይወርዳል እመልስልሃለሁ። ይወርዳል ሲባል አላህ ተባረከ ወተዓላ የንዚሉ ቢዛቲ አዳምጥ የንዚሉ ቢዛቲ ነገር ግን የንዚሉ ቢዛቲ ስንል ተሐውል አድርጎ ነው የሚመካን ኢላ መካን ላ አይደለም። እዛ ላይ ከላይ ከዓርሽ ለቆ ሰማኡ ዱንያ ላይ ነው ያን ለቆታል ማለት ነው? ኖ አይደለም። እኛ ይሄ ስላልተነገረን አናምንም። ምክንያቱም ነብዩ لماذا تقولون لانه ينزل بذاته حقيقه لم ትላላችሁ? ما المعنى الحقيقي؟ بذاته ይወርዳል ማለት ነው። ስለዚህ من العلوي الى السفلي ማለት ነው። ኑዙል ማለት መውረድ ማለት ከላይ ወደ ታች ማለት ነው። صحيح نعم. إذن فالله جل وعلا ترك عرشه. نو هن التنقرنم لا نقول هذا لأن النبي صلى الله عليه وسلم نص الحديث من اللي هو نص الحديث اللي هو أنت فسرت قلت بأنه نزل بذات حقيقة النزول مالت من العلوي إلى السفلي مالتنا. إذن من العلوي إلى السفلي ورد كالك الله جل وعلا كلا يورتاج هبوط أدرج ماتنا ينزل معنى الحقيقي مالتنا ليلا معنى كلو ورد معنى الحقيقي ورد ورد سيبال سمعني عندك زي ورد سيبال الله تبارك وتعالى يوردال سيبال كيفية النزول النبي صلى الله عليه وسلم سلام نجرون عرش ولا كونوا من دينهم يبال نجر يلب لا نقول هذا نحن قلتم دليل ነብዩም አላሉም እናንተ ናችሁ ካላችሁት ነብዩም አላሉም የነብዩ ንግግር አለይሂ ሰላቱ ወሰላም لانه يفسر ኑዙል ሐቂቅይ ማለት ይህችን ናት ነጥቧ እኮ ሐቂቅይ ማለት ምን ማለት ነው? من العلوي الى السفلي ማለት ነው አልክ። ይወርዳል ማለት ነው አልክ። اذا نزل الى سماء الدنيا ترك عرشه معنى الاستواء طفى يفلكوت ይሄን ما الذي قال ترك عرشه ما الذي قال انت قلت لانه نزل نزولا حقيقيا قلت
ينزل نزولا حقيقيا. ما معنى حقيقي؟ ما الذي قال لك ترك عرشه؟ أنت لأن النزول معناه نزول ذاتي حقيقي. لما تكذب علي؟ لما تكذب علي؟ لمن متفلسفው يوردال كون فلسفنا كون يلم أنت وراسه نزول حقيقي إنما قال ذلك إنما قال ذلك هو نبينا وحبيبنا صلى الله عليه وسلم أخبرنا بأن ربه تبارك وتعالى ينزل. نحن نؤمن بنزول الله تبارك وتعالى. فلسفنا أنت يجب ما الذي قال ترك عرشه؟ هات الدليل. قلت نزولا حقيقيا لأن معنى الحقيقي من العلو إلى السفلي. ينزل معنى من العلو إلى السفلي سلهنا بمعنى الهبوط سلهنا. فلسفنا لله جوهر اللفظ نو يقالوا إيش معنى الحقيقي مثلنا. نحن نؤمن أن الله تبارك وتعالى ينزل تبارك وتعالى. لكن نزوله كيفية النزول لا نحن لا نعرف. لماذا تقول نزولا حقيقيا؟ كيفية النزول؟ لماذا تقول نزولا حقيقيا؟ بذاته. حقيقي مالت من بين يفسر حقيقي مجمرة بذاته حقيقي من العلو إلى السفل. أسمع من بذاته مالنا. بذاته سيورد نزول حقيقي نو سنل من العلو إلى السفل جنو أيدلم. فلاسفة النبي صلى الله عليه وسلم على نجرون من ديتنا إذن ينزل معنا حقيقي نو كالك يا حقيقي معنا كلا يوريتاችን ነው ከታች ወደ ላይ ቢሆኑ ታዲያ ማዕናው ظاهر اللفظ የሚያስይዘን انتظر شوي انتظر. لا تتمايل يمينا وشمالا. نحن نعلم بأن اسمعني بأن لفظ نزول لا تتيك ونذر تمطالف الله موجود بلا مكان بلا الذي مرجع تمطالف. هات الدليل من الكتاب والسنة. هات الدليل. الله ومن صفات الله عز وجل الله جل وعلا قديم قبل كل شيء. هل تؤمن بذلك؟ صحيح. ما أن مؤمن يمنال. إذن الله جل وعلا قبل أن يخلق المخلوقات والمكان والزمان كان الله جل وعلا موجودا. صح نبراو كان الله ولم يكن شيء غيره كما في البخاري. إذن بغير مكان نبر معناتنا الله جل وعلا. በፊት ነበረ ነብዩ ሰለላሁ ያን አላህ ነበረ በፊት ያለ ቦታ ነው በቦታ የሚባል ነገር ወሬ የለም። لا تتمايل لا ወዳ አትበል። መጀመሪያውኑ አንተ لما تكذب علي؟ لم أكذب عليك يا أخي الكريم، لم أكذب عليك. عندما سألتك عن النزول الحقيقي تركته نزولا حقيقيا. عند جزء كان ينزل ربنا تبارك وتعالى بذاته. أنا قلت لك ينزل ربنا بذاته. لكن أسامة ترجعنا نزول مجمرة من بلد نبرة ريكارد نزول كيفية النزول على النجرن الله تبارك وتعالى بذاته يورد المقابس. لماذا تقول مجمرة سمع نزول حقيقي ما لم مالتنا بالله عليك مجلس. السلام عليكم. سبحان الله. نزول سلا نزول تورا له سلا استواء يتورا بطعم نو ميجرمو لازم لا تناجركم لأنه يتعاصمع لأن علمك عالم ما يدركوا من جنو لأن حديث النزول قلت لك لأن حديث النزول يتعارض بارتفاع مع ارتفاع الذاتي لله عز وجل فوق العرش. لا يتعارض. ሁለታችሁንም እኔ ነኝ ሚውት ያደረኳችሁ እንዳታነሱ። ሁለታችሁንም ሚውት መግባት አትችልም። አንተ አዳማጭ ነው መሆን ያለብህ። መጀመሪያ ቃል የገባኑ ላትገባ ነው ተይዟል። መጀመሪያ ኑዙል ሐቂቅ ተረጋጋ እንጂ ተረጋጋ። መረጃ ስታመጣ ስታጣ ለምንድን ነው ለምን መረጃ አታመጣ? መረጃ ያጣኸው አንተ ነህ። ጀዋብ ያጣኸው እስካሁን ድረስ አንተ ነህ። መረጃ ሐዲስ ይሉ እናንተን አገናኝተው ቁጭ አልከው። እስኪ ነው ዳወያየ መረጃ ለተናገርከው ነገር መረጃ ያለሃት መጀመሪያ እሱን እኔ ልናገር። ኡሳማ አንድ ጊዜ ሚውት አድርግ። ኡሳማ እኔ ልናገር። አሁን ሁለታችሁም በቃል ደረጃ የሚበቃንን ነገር ነግራችሁናል። አሁን የምታደርጉት እኛ የምንፈልገው ይሄንን ነገር ሰለፎቹ በምን መልክ ነው የተረዱት የሚለውን ነገር ነው የምንፈልገው። አሁን በቃል ደረጃ አንተም እያወራህ ነው፣ እሱም እያወራችሁ ነው። ግን መረጃ ነገር ከቁርአንም እየጠቀሳችሁ ከሐዲስም እየጠቀሳችሁ እያወራችሁ ነው። ያንን ተረድተናቸው አሁን
ይህንን ጉዳይ ሰለፎቹ በምን አይነት መልኩ ነው የተረዱት የሚለውን ኪታብ እየከፈታችሁ ሰለፎቹ በዚህ መልኩ ተረድተዋል የሚለውን ሁለታችሁም እንድታሳዩ ነው የምፈልገው። የውይይቱም ዓላማ ፕሮግራሙ ይሄ ነው። ስለዚህ መረጃ ሳይሆን የምንፈልገው ሰማነን እሳቤ ሳይሆን የምንፈልገው ኪታብ እየከፈታችሁ ሰለፎቹ በዚህ መልኩ ይሄንን ነገር እንደዚህ ተረድተውታል እንደዚህ የሚለውን ነገር እንድታሳዩ ነው የምንፈልገው። አቡ ፋሩቅ ቀጥል። በዚህ መልኩ በቃ እኔ መርሐባ እኔ እኮ ይዣለሁ። መጀመሪያኛ እኮ እኔ እኮ ሐዲስ ኑዙል እኮ ሐዲስ ነው ወንድሜ፣ ሌላ ነገር እኮ አይደለም። ሐዲስ ኑዙል ሐዲስ ነው። ፈህሙል ሐዲስ ኑዙል ሐቂቂ ስለሚሉ ኑዙልን ሐቂቂን ጠየቅኩት። ስጠይቀው ኑዙል ሐቂቂ ማለት ሚን العلو الى السفل ነው ማውራት ያለበት ስለ ኑዙል አይደለም። ዓለም ተቆል መጀመሪያ ስማኝ፣ መጀመሪያ ስማ። ዓለም ተቆል ሐቂቀተን አይደለም ያልከ ሐቂቀተን አላልክም እንዴ? ለምን ራስ ተቀይራለህ እንዴ? ምንድነው ግን? ቆይ ሁለታችሁ ኪታብ መክፈት የፈራችሁት ለምንድን ነው? አሁን በቃ ሰለፎች ምን ተረድተዋል? ነገር ቆይ መጀመሪያ ምን ነው በገባችሁ? ይኸው ሁለቱን መጀመሪያ ቁርአኑንና ሐዲስ ነበዊዩን ማጋጨት፣ ቁርአኑንና ሐዲስ ነበዊዩን ይሄ መሸሻ ነው። አህባሽ ምናምን ይሄ መሸሻ ነው። ቁርአኑንና ሐዲሱን ጀምዕ ማድረግ ሲያቅተው፣ በአንድ ማጋጨት ሲያቅተው ሲከብደው ነው የሸሻለው። عندنا فلله الحمد لله لا يتعارض الكتاب والسنة لا يتعارض. በአንተ ፈም የተረዳ አንድ ሰለፍ አትደሊል አላሁ መውጁድ بلا مكان ለሚል አንድ ሰለፍ አንተ አንድ ሰለፍ እንኳን አንድ يلا تفضل. لأن صفة الرب هو قديم الله جل وعلا. ألم تؤمن بذلك؟ عقل يعني أنا ما قلت لك ليس بعقلي يعني تعاقل على فهمك الخاطئ. أنا أدلل بذل أدلل. ألم يكن صفة القدم صفة القدم فسلف يتردى يلا طالع الكتاب. ألم يكن صفة القدم صفة لله عز وجل. مسلم هنا عالم لا يما من يلا مسلم هنا عالم لا يما من سلال الله أرسل عليه السلام قديم هذا إذا سمع الله موجود بلا مكان يمن مرجع يلا هات الدليل. لأنه كان موجودا قبل أن يخلق المكان. أما تسمع هات الدليل هو صفة الرب جل وعلا، صفة الرب عز وجل. ومن صفات الله عز وجل هو الأول. صادقين. الله جل وعلا يقول هو الأول والآخر. هو الأول معناه لم يسبقه أي شيء، لأنه كان قبل أن يخلق كل الأشياء ولا المكان ولا الزمان. መጀመሪያውኑ አንተ ወደዚህ የሸሸኸው ሐዲስ ኑዙልን ጀምዕ ማድረግ ሲያቀተህ ነው። ሐዲስ ኑዙል በአንድ ማዋሃድ ሲያቀተህ نعم هو الأول والآخر هو الأول والآخر والظاهر والباطن. من ماذا الأول ما من ماذا مرجع أمتى يلا أول ما سلفوش أمتى. يقول الله عز وجل هو الأول. ما معنى الأول؟ أرى مرجع أنت أنا يالك يالله أيسمم. هذا هو كتاب الله عز وجل هو الأول. لا تناجر كونجر سلف كسلفوች አንድ እንኳን መረጃ አምጣ አንድ እንኳን ቁርአን የማን ነው? የሰለፎች አይደለም እንደ ቁርአን الرحمن على العرش استوى فقال ينزل ربنا إلى سماء الدنيا. حديث النبي عليه الصلاة والسلام قال النبي عليه الصلاة والسلام ينزل ربنا إلى سماء الدنيا. الله أكبر. رأسك أيرا يعني يتعارض. جمع ማድረግ ሲያቀተህ هو الأول والآخر والظاهر والباطن. ሐሳቡ ገብቶሃል ኡሳማ? መጀመሪያውኑ የሁለቶቹን ዘገባዎች ጀምዕ ማድረግ አቅቶሃል። ሲያቀተህ መሄጃ እየፈለክ ነው ያለው። አንተ ስላቃተ ወደ ሌላ ነገር ሄድክ። ወደ ሌላ ስለሱ እየተወራ ስለ ኑዙል አወራህ። ይሄ መረጃ የማጣት ነው። አንድም ሰለፍ ስለማታመጡ ኢርቲፋዑ ዛቲያ ነው የምልህ እኮ ኢርቲፋዑ ዛቲያ ይኸው ስማ በደንብ ማለት ኢርቲፋዑ ዛቲያ በሰለፎች ፈህም أليس القرآن الكريم دليلا والأحاديث النبوية دليل لنا مجمر يا الرحمن على العرش استوى نمكو يلنو يقول النبي عليه الصلاة والسلام ينزل ربنا إلى سماء الدنيا. قلت
ሚውት አድርጊያቸዋለሁ እንዳትከፍቱ ሁለታችሁ ሚውት نحن لا نقبلك على فهمك الخاطئ ኡሳማ ቆይ ሚውት አድርጊ ዳኛ መሆን የነበረበት ዓሊም መሆን ነበረበት ገብቶሃል ዝም ብሎ ጋዜጠኛ ሳይሆን ዓሊም መሆን አለበት ይሄን ጥያቄ ጠይቅልኝ ኑዙለን ሐቂቂ ማለት ምን ማለት ነው